የሴት ልጅ ፍላጎት ለ6 ተከታታይ ወራትና ከዛ በላይ ከቀነሰ እነዚህን ነገሮች ብታደርጉ መፍትሄ ልታገኙ ትችላላችሁ። ሰላም፣ ዶክተር ሸምሴ ነኝ። እስከ መጨረሻው ተከታተሉኝ። የመጀመሪያው ነገር የሴቷ ፍላጎት የቀነሰበት ምክንያት ምንድነው ብሎ ምርመራ ማድረግ ያስፈልጋል። ይህ ለምንድን ነው ያስፈልገው? የሴቶች ልክ ወንዶች ፍላጎታቸው እንደሚቀንሰው የሴቶችንም የሚቀንሱ ነገሮች ብዙ ናቸው። ከነዛ ውስጥ የታይሮይድ ሆርሞን ሊሆን ይችላል፣ ፕሮላክቲን ሊሆን ይችላል፣ ሆርሞናቸው ተዛብቶ ሊሆን ይችላል። እሱን ቼክ ማድረግ፣ ስኳር፣ ግፊት ወይም ደግሞ ሌሎች መድኃኒቶች የሚወስዷቸው የወሊድ መከላከያን ጨምሮ ሊሆን ይችላል። እነሱ ጫና ፈጥረውባቸው ሊሆን ይችላል። ይሄን ቼክ ማድረግ። ስለዚህ የመጀመሪያው የከፋ ነገር አለ የለም፣ ያመጣው ነገር በቀላሉ መስተካከል የሚችል ነው አይደለም የሚለውን ማወቅ ያስፈልጋል ማለት ነው። በሁለተኛ ደረጃ ደግሞ ሆርሞናል ኢሹ ነው። ሴቶች በጣም በሆርሞን ተጽዕኖ ስር ናቸው። ሲወልዱ፣ ሲያረግዙ፣ የወሊድ መከላከያ ሲወስዱ፣ እድሜያቸው ማረጥ ክፍለ ጊዜ ሲደርሱ፣ በእነዚህ ሁሉ ሰዓት የሆርሞናቸው ሁኔታ ይቀያየራል እና በዚህ የተነሳ የሆርሞን እጥረት ሊገጥማቸው ይችላል። የኤስትሮጂን እጥረት፣ የቴስቴስትሮን እጥረት ሊገጥማቸው ይችላል። የፕሮላክቲን መብዛት ሊገጥማቸው ይችላል። ስለዚህ እነዚህን ነገሮች ቼክ አድርጎ ማስተካከል ፍላጎታቸውን ሊመልስ ይችላል ማለት ነው። በሶስተኛ ደረጃ ደግሞ ሴቶች ግንኙነት ከማሰባቸው በፊት ኢሞሽናል ኮኔክሽን ወይም ደግሞ በመቀራረብ ቅርርብ ወይ ኢንቲሜሲ የሚለውን ነገር ይፈልጋሉ ማለት ነው። ስለዚህ በግልጽ ማጫወት፣ ነገሩን ደግሞ በቀላል መፍትሄ ሊፈታ የሚችልበት አጋጣሚ እንዳለ ማውራት፣ እነዚህን ነገሮች በመሀል ላይ ያሉ ክፍተቶች፣ ቁጣ፣ መኳረፍ ምናምን ያሉ ነገሮችን ቀለል አድርጎ መፍታትና መቀራረብን ከግንኙነት በፊት ይፈልጋሉ ሴቶች። ስለዚህ እነዚህ ነገሮች ማድረግ ያስፈልጋል ማለት ነው። በአራተኛ ደረጃ ደግሞ ኮሚኒኬሽን ነው። ኮሚኒኬሽን ማለት ምንድን ነው? መግባባት፣ መናበብ ያስፈልጋል ማለት ነው። ሰዎች የሚፈልጉትን ነገር ሰው እንዲሁ አንብቦ ይወቅ ማለት ትክክል አይደለም። ሴቶችም ወንዱ እንዴት ፍላጎቴን አይረዳም እንዴት ምናምን ከምትሉ በግልጽ በተረጋጋ ሰዓት ቁጭ ብላችሁ እኔ ይሄ ይመቸኛል፣ ይሄ አይመቸኝም፣ እሱም ደግሞ እኔ እንደዚህ ነው የምፈልገው እንደዚህ እፈልጋለሁ የሚለውን በተረጋጋ መንፈስ ቁጭ ብላችሁ በጥሩ መንፈስ በሆናችሁ ሰዓት መነጋገር ያስፈልጋል ማለት ነው። ለምሳሌ ብዙ ጊዜ እድሜ ጋብቻ እየቆየ ሲሄድ የሚፈጠረው ችግር ሚስማችድ ሊቢዶ አንዱ ነው። ሚስማችድ ሊቢዶ የምንለው አንድ ወገን ብዙ ግንኙነት ይፈልጋል። ለምሳሌ ወንድ ከሆነ አንደኛ፣ ሁለተኛ፣ ሶስተኛ ዙር ሊፈልግ ይችላል ወይ በየቀኑ ሊፈልግ ይችላል። ሴቷ ደግሞ አይ እኔ ደግሞ ጭራሽ አልፈልግም ልትል ትችላለች። ስለዚህ አንደኛው ከፍ ይላል፣ አንደኛው አይፈልግም። ይሄ ደግሞ ግጭት ሊያመጣ ይችላል። ስለዚህ ይሄንን ተነጋግሮ መፍታት ያስፈልጋል ማለት ነው። ይሄንን ለማድረግ አንደኛው ነገር በፈቃደኝነትና በመፈለግ ታይምድ ኢንተርኮርስ፣ ለምሳሌ በቃ ቅዳሜ የኛ ቀን ነው ብላችሁ ልታስቀምጡ ትችላላችሁ። እሱም አንቺም ተዘጋጅታችሁ በደስታ ማሳለፍ ይቻላል። ስፖንታኔስ ግድ መሆን አይጠበቅበትም። ስፖንታኔስ ከሆነ ሆነ ነው። ስፖንታኔሱ ወይም ደግሞ በራሱ በአምሮት የመጣው በመሃል ማድረግ ይቻላል። የሆነች ቀን ግን መድቦ ማድረግ ደግሞ ምንም አይነት ችግር የለውም። እንደውም ብዙ ጥንዶችን የበለጠ ያቀራርባል። ጥሩ ነው ማለት ነው። በአምስተኛ ደረጃ ደግሞ ህመም ሊሆን ይችላል። እሷ በግንኙነት ሰዓት እያመማት ሊሆን ይችላል። ህመም የሚያመጡ ችግሮች አሉ። ለምሳሌ ቫጂኒስመስ አዲስ ተጋቢዎች ላይ በጣም የተለመደ ችግር ነው። ምንም ግንኙነት አድርገን አናውቅም፣ ትፈራለች፣ ያማታል ወይም ያመኛል፣ ከስሜት ወጣለሁ፣ ይጨንቀኛል የሚሉ ሰዎች ቫጂኒስመስ የተባለ ችግር ኖሯት ሊሆን ይችላል። ይሄ መታከም ይኖርበታል ማለት ነው። ሌላ ጊዜ ደግሞ ህመም ሊኖራቸው ይችላል። ድሮ ያልነበራቸው ህመም በስቲች ሊሆን ይችላል፣ ወይም ደግሞ በኢንዶሜትሪዮሲስ የምንለው የማህፀን ጋር አካባቢ ችግር ካለ ሊሆን ይችላል፣ ወይ ኢንፌክሽን ኖሯት ሊሆን ይችላል፣ ወይ ሲስት ኖሯት ይችላል፣ እጢ ኖሯት ሊሆን ይችላል። ስለዚህ በተለያየ ምክንያት ህመም ሊኖራት ይችላል። ህመም ደግሞ አስቡት፣ ግንኙነት የምናደርገው ወይ ለልጅ ነው ወይ ለደስታ ነው። ህመም ካለ ደግሞ ደስታው ይጠፋል ማለት ነው። ስለዚህ ማድረጉ ያስጠላታል። በዛ አቮይድ ልታረግ ትችላለች። ይህንን መታከም ያስፈልጋል። ስለዚህ ህመም ካለ ቼክ አድርጎ ያንን ማከም ያስፈልጋል ማለት ነው። ሌላኛው ደግሞ ሴቶች በተለያየ ምክንያት ሰውነታቸው ይቀያየራል። ለምሳሌ በወሊድ ጊዜ፣ በእርግዝና ጊዜ እድሜያቸው እየጨመረ ሲሄድ ሰውነታቸው ያሳስባቸዋል። መልኬ ጠፋ፣ መልኬ ረገፈ፣ ቦርጫም ሆንኩኝ፣ ወፈርኩኝ ምናምን የሚሉ ነገሮች ከስሜት ያወጧቸዋል። ስለዚህ ይህንን ነገር አንደኛ
ሰውነትን መቀበል ያስፈልጋል። አሁን ያሉበትን ሁኔታ ጥሩ እንደሆነ ወንድየውም ሪአሹራንስ ሊሰጣቸው ይገባል። በተጨማሪም እነሱም ደግሞ ተፈጥሯዊና ትክክለኛውን ማሻሻያ ነገር እያደረጉ ራሳቸውን መቀበል ግን አንዱ ያስፈልጋል። ቦዲ ዲስሞርፊያ ወይም የራስን ሰውነት ያለመቀበል፣ ወንዶች ለምሳሌ ብልቴ ትንሽ ነው ብለው 24 ሰዓት የሚጨነቁበት ነገር ነው። ሴቶችም እንደዛው ሰውነቴ ትክክል አልመጣም ብለው ይጨነቃሉ። ይሄንም መነጋገርና አክሴፕት ማድረግ፣ በዚህም ለማሻሻል መስራት ያስፈልጋል እንጂ እሱን 24 ሰዓት እያሰቡ መጨነቅ አያስፈልግም ማለት ነው። ከዛ ውጪ 7ኛ ላይ ሄልዚ ሀቢት የምንላቸው ይሄ ጥሩ ልማዶች የምንላቸው ማዳበር። ጥሩ ልማድ ለምሳሌ እንቅልፍ ከ7 ሰዓት እስከ 9 ሰዓት ኳሊቲ እንቅልፍ መተኛት፣ እንቅስቃሴ ማድረግ፣ በሳምንት ቢያንስ 150 ደቂቃ ያክል እንቅስቃሴ ማድረግ ያስፈልጋል። የተመጣጠነ ምግብ መብላት። ይሄ የተጠባበሱ ስኳር የበዛባቸው በፋብሪካ የተቀነባበሩ ምግቦች፣ ለስላሶች፣ አልኮል፣ ጫት፣ ሲጋራ በሙሉ ይሄን ችግር ስለሚያመጡ እነሱን መተው ያስፈልጋል። ስፖርት፣ የተመጣጠነ ምግብና እንደዚሁም ደግሞ በቂ እንቅልፍ ማግኘት ለሴክስ በጣም ወሳኝ ነገሮች ናቸው ማለት ነው። በ8ኛ ደረጃ ደግሞ የምነግራችሁ ምንድነው፣ የሴት ልጅ ፍላጎት እንደ ወንድ አይደለም። የወንድ ልጅ ፍላጎቱ ይቀድማል፣ ከዛ ወደ ሴክስ ነው በብዛት የሚሄደው። የሴት ልጅ አብዛኞቹ ሴቶች ፍላጎታቸው ሪስፖንሲቭ ነው። ሪስፖንሲቭ ነው ማለት ምን ማለት ነው? መጀመሪያ አልፈልግም ልትልህ ትችላለች፣ ወይም ሙድ ውስጥ ላትሆን ትችላለች። ወደ ሙድ ውስጥ ታስገባታለህ፣ ከዛ በኋላ ፍላጎቷ ይመጣል ማለት ነው። ይህንን ሪስፖንሲቭ ዲዛየር እንለዋለን። ዲዛየር ወይም ፍላጎት 2 አይነት ነው በሴቶች። አንደኛው ስፖንታኒየስ ዲዛየር ወይም በራሳቸው ጊዜ ሲያምራቸው የሚጀምሩት ነው። ይሄ በጥቂት ሴቶች ላይ ነው ያለው። በተለይ ትዳር ላይ ረጅም ጊዜ ሲቆዩ ሪስፖንሲቭ ዲዛየሩ ይበልጣል፣ ወይም ደግሞ አንተ ወደ ሙድ ውስጥ አስገብታት የምትፈልገው ፍላጎት እንትን ይላል ማለት። ስለዚህ ብዙ ሴቶች መጀመሪያ አልፈለኩም ነበር ግን አሁን ደስተኛ ነኝ ይላሉ ከግንኙነቱ በኋላ ማለት ነው። ስለዚህ መጀመሪያ ባትፈልግም አስገብታው ወደ ሙድ፣ ከዛ በኋላ ትፈልግና ከጨረሰች በኋላ ደስተኛ ትሆናለች ማለት ነው። ከዛ በመጨረሻ ግን እነዚህ ሁሉ ነገሮች ተደርገው ማይሻሻል ከሆነ ከ6 ወር በላይ የቆየ ከሆነ ደግሞ መድኃኒት ሊያስፈልግ ይችላል። መድኃኒቱ የተለያየ አይነት አለ። የሚዋጥ መርፌ፣ የተለያዩ መድኃኒቶች በሐኪም ተመርምረው የሚታዘዙ መድኃኒቶች ስለሚኖሩ ሐኪም በቀርቦ መታከም ደግሞ እንደ አማራጭ ነው ማለት ነው። እነዚህን 9 ነገሮች እንግዲህ መተግበር የሴክስ ላይፋችሁን ለማሻሻል ይረዳል ብዬ ስላመንኩ ነው ይሄንን ቪዲዮ የሰራሁት። ከተመቻችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሰላማችሁ ይብዛ።